እንግዳ ወርቅ እባላለሁኝ። ባለትዳር ማህበራዊ ስራ ፈጣሪ በማህበራዊ ስራ ፈጠራ ዘርፍ ውስጥ ለረጅም ዓመታት መስራት የጀመረ ከወጣቶች ጋር ወጣቶችን በማሰልጠት በህይወት ክህሎት በአቻ ለአቻ የተለያዩ የሊደርሺፕ የአመራርነት ስልጠናዎችን በመስጠት አብዛኞቹን ከወጣቶች ጋር ተደራሽ ያደረጉ ወጣቶችን ማዕከል ያደረጉ ስራዎችን ሰርቻለሁኝ። አሁን ደግሞ በቅርቡ ከተወሰነ ከ2016 የአኪመን ፌሎ ነኝ። አኪመን ፌሎሺፕ ልክ አጠናቀን ስንመጣ ሀገራችን ኢትዮጵያ ምንም ስለ ማህበራዊ ስራ ፈጠራ የምታወራው ነገር የለም። ዌራስ ከተሳተፍኩባቸው ከአምስቱ ሀገራት ኬንያ፣ ዩጋንዳ፣ ሩዋንዳ፣ ታንዛኒያ እነኝን የመሳሰሉ ሀገራት ላይ የመጡ ወጣቶች ሳይገን ማህበራዊ ስራ ፈጣሪ ነን we are social entrepreneurs ይላሉና ማህበራዊ ስራ ፈጣሪነት ምንድነው ምናምን ብለን ከጓደኞቼ ጋር 5 ነበርን ኢትዮጵያን ወክለን ሄድ ነው። ከነሱ ጋር ስንነጋገር ጽንሰ ሐሳቡ አዲስ ነው ለኛ። ከዛ ማንበብ ጀመርኩኝ። ይሄ ነገር ምንድነው በደንብ መረዳት አለብኝ ብዬ ሳስብ ረጅም ጊዜ ወሰደብኝና ማንበብ ጀመርኩኝ። አንድም ነገር ወደ ላይብረሪ ገባው ጉግል ባረግ ምናምን ሀገራችን ላይ በአማርኛ ምንም የተጻፉ እስካጣ ድረስ አንድም እንኳን ማግኘት አልቻልኩምና ግን ያነበብኳቸው ነገሮች ስለ ማህበራዊ ስራ ፈጠራ ወይም ሶሻል ኢንተርፕረነርሺፕ ያለኝ ግንዛቤ በደንብ እንዲያድግ አስቻለኝና ይሄ ነገር ለሀገሬ ለኢትዮጵያማ የሆነ ነገር በቋንቋችን ቢያንስ ብዙ ቋንቋዎች አሉን በአማርኛ እንኳን ይኖረን ምናምን ብዬ እሱን ነገሮች ላይ ጻፍኩት። 6 ዓመትና ከዛ በላይ ፈጀ ይሄ መጽሐፍ የሚገርማችሁና ከ6 ዓመትና ከ7 ዓመት በኋላ ሲጻፍ ወዲያው ነበር ያለቀው። ግን ይሄ ነገር ለአንባቢው አይመችም፣ ይሄ ነገር አይመጥንም ምናምን ወደ ማለት ገባ። ምክንያቱም የመጀመሪያ ጸሐፊ ስለሆንኩኝ በመጽሐፍ ደረጃ ቀርቦ ይሄ ነገር ሊመጥን አይችልም የሚል ሐሳብ ያዘኝና ግን ስፈራ ስቸር የተለያዩ ሰዎችን ሳስተች በመጨረሻ እድሜ ለነ ክብረት አበበ የጠብታ አምቡላንስ መስራች እንደዚሁም ህይወት ተፈራ የታወር ኢን ዘ ስካይ ደራሲ ጸሐፊ እነሱን በመከሩኝ መሰረት ይሄ መጽሐፍ መውጣት አለበት የሚል ደረጃ ላይ ተደረሰና ከዛ በፊት ግን ከብሪቲሽ ካውንስል ጋር እዛ የሚሰሩ ውበት የተለያዩ ሰዎች ይሄንን መጽሐፍ ሪቪው አድርገውት በጣም ቆንጆ አስተያየት ሰጥተውኛልና መጨረሻ ላይ ግን በ2017 ክረምት ላይ ይሄ መጽሐፍ ታትሞ ሊወጣ ቻለ ማለት ነው። ይሄንን መጽሐፍ ልክ ከተጻፈ በኋላ ለማን ነው ተደራሽነቱ ማን ነው ብዙ ሰው ይጠይቀኝ የነበረው እሱን ነውና ተደራሽነቱ ሁሉም ሰው ነው። ሰው የተባለው ሁሉ እዚች ምድር ላይ ያለ ፐብሊክ ሰርቫንቱ ወይም ተቀጥሮ የሚሰራው ቢዝነስ ኦውነር የሆነው የቢዝነስ ስራ ውስጥ ያለ ነጋዴ ማንኛውም ሰው ይሄንን መጽሐፍ ቢያነበው ተጠቃሚ ይሆንበታል ነው። ከምን አንፃር ምንድነው ተጽዕኖ ይሄ ነው። ሀገራችን ኢትዮጵያ በጣም ወደ 130 ሚሊዮን ህዝብ አለን። ሰፊ ነን፣ በቋንቋ ሰፊ ነን፣ በባህል ሰፊ ነን። እንደዚሁም ደግሞ ችግሮቻችን ደግሞ ማአት ናቸው። ስለዚህ ዘርፈ ብዙ ችግሮች አሉብን። ዘርፈ ብዙ ችግሮች ካሉ ታዲያ ዘርፈ ብዙ ችግሮችን የሚቀርፉ ማህበራዊ ስራ ፈጣሪዎች ሊነሱ ይችላሉ ነው። ስለዚህ እንደ መልካም አጋጣሚ ነው የተግዳሮት መቅረፊያ አዲሱ ዘዴ ብዬ ያልኩት ማለት ነው። ብዙ ተግዳሮቶች አሉብን። እነኛን ተግዳሮቶች በማህበራዊ ስራ ፈጣሪዎች ብቻ ነው ሊቀረፉ የሚችሉት የሚል አመለካከት አለኝ እና ከዚህ ጋር ወንድሜ ክብረት ከጻፈው ላይ አስተያየት ሰጥቶበታልና እዛ ላይ አንድ ባነብ በጣም ደስ ይለኛል። በኢትዮጵያ ውስጥ ይላል ክብረት አንድ ሐሳብ ያለው ግለሰብ ሐሳብን ወደ ቢዝነስ ለመቀየር ሲፈልግ ያለው አማራጭ 2 ብቻ ናቸው ይላል። አንደኛው አማራጭ ትርፍ የማጋበስ ወይም ፕሮፊት ማክሲማይዜሽን። ትርፍ ማጋበሱ ይሄ አማርኛው ነው። ፕሮፊት ማክሲማይዜሽን ማጋበስ አማርኛችን ደስ ላይል ይችላል ሲሆን ሁለተኛው ደግሞ ትርፍ ያለማትረፍ ነን ፕሮፊት ናቸው ይላል። ይሄ በኤንጂኦዎች የታወቀው ማለት ነው። በእርዳታ ድርጅቶች ላይ ምን ሰራው ማህበራዊ ስራ ፈጣሪዎች በሁለቱ መካከል ያለውን መንገድ ይመርጣሉ። እሱም ለውጥ የሚመራው ትርፍ ነው ይላል። ኢምፓክት ድሪቨን ፕሮፊት። ክብረት ለረጅም ዓመታት በማህበራዊ ስራ ፈጣሪነት ኢትዮጵያ ውስጥ በጣም ታዋቂ ነው። የጠብታ አምቡላንስ መስራች ነው። ማንኛውም ሰው 8035 ደውሎ የጠብታ አምቡላንስን አገልግሎት ሲፈልግ የመጀመሪያ የሚያደርገው ክፈሉኝ አይደለም የሚለው ሰዎችን ወደ ጤና ተቋም መውሰድ ነው የተቋቋመበት ዓላማ ስለሆነ ከዛ በኋላ ነው ገንዘብ የሚመጣው። ስለዚህ ማህበራዊ
ዓላማ የሚመራው ትርፍ ነው፣ አትራፊ ነው። ማንኛችንም ትርፍ ማትረፍ አለብን። ግን የሚመራን ትርፉ አይደለም። ለትርፉ ብለን አይደለም የምንሰራው። ስለዚህ የሚመራን አንድ ዓላማ፣ የምንቀርፈው ዓላማ ምንድን ነው? ኢምፓክት ድሪቭን የሆነ ያንን ካመጣን ማንኛውንም ትርፍ ብናተርፍ ለሰስቴናቢሊቲ ወይም ለዘላቂነቱ በጣም ይረዳናል ማለት ነው። ስለዚህ ማህበራዊ የስራ ፈጠራ መጽሐፍን የሚያነብሰው በአጠቃላይ ጥሩ አገልጋይ ይሆናል፣ ጥሩ መሪ ይሆናል፣ ጥሩ ቢዝነስማን ይሆናል። ከዛስ ማህበረሰቡን የማይጎዳ ነገር ግን የሚጠቅም ነገር ማቅረብ ይችልበታል ማለት ነው። አሁን በጣም የተቸገርንባቸው ነገሮች አሉ። በተለይ ፕሮዳክት ይዘው የሚቀርቡ ሰዎች የተበላሹ ዘይት ብናይ፣ እንጀራ ብናይ፣ ምን በላቸው ነገሮች ኳሊቲ ወይም ደግሞ ጥራት ይጎድላቸዋል። ያ ጥራት ለምንድን ነው? ማህበራዊ ስራ ፈጣሪ ከሆነ የሚመገበው ማን ነው? ለማን ነው የማቀርበው ነው። ያንን ነገር በደንብ ከተረዳን የሚቀርበው ሰው የሰው ልጅ ነው፣ በአምሳያዬ በእኔ አምሳያ እግዚአብሔር የፈጠረው ሰው ነው ብለን የምናስብ አይነት ከሆነ ያንን ሰው የሚጠቅም ነገር ነው እንጂ መስራት ያለብን የሚጎዳ ነገር መሆን የለብንም ነው። ስለዚህ ሁሉም ሰው ማህበራዊ ስራ ፈጠራ መጽሐፍን ማንበብ አለበት። ካልሆነ ደግሞ ተደራሽነቱ ሁሉም ሀገር ላይ መድረስ አይችልም። በእርግጥ አሁን በተለያዩ ፕላትፎርሞች ወደ ማህበረሰቡ አቀርባለሁኝ። ዓላማዬ ማስተዋወቅ ስለሆነ ማለት ነው። ቢዝነስ መስራት አይደለም። በዚህ የህትመት ወጪዎች በጣም ብዙ ናቸው። ግን የተወሰኑትን ሸጦ የተወሰነውን ደግሞ በነፃ መክፈል ለማይችሉ ሰዎች ዲስትሪቢዩት አደርጋለሁ ብዬ አስቤያለሁ። የተወሰኑትን ደግሞ በተለያዩ በሶሻል ሚዲያ እንዲህ ሀሳቤን እየገለጽኩኝ ሀሳቡን አድቮኬት ማድረግ ነው ማለት ነው። ስራዎቻችንን በአግባቡ እግዚአብሔርን በሚፈራ መልኩ ሰውን በሚጠቅም መልኩ እንስራው። ከዛ ሁላችንም ለሀገራችን የሆነ ነገር ኮንትሪቢዩት አድርገን ማለፍ አለብን የሚል ነውና ተደራሽነቱ ሁሉም ኢትዮጵያዊ ስራ ዓለም ላይ ላለ ሰው ሁሉ የመንግስት ሰራተኛ ቢሆን የግል ቢሆን ሁሉም ሰው ይመለከተዋልና ከመጽሐፌ ውስጥ አንድ ነገር ብገልጽ የማህበራዊ ከመጽሐፌ ስል ሁላችሁም ይቅር እንድትሉኝ እላለሁ። መጽሐፉ የሁሉም ነው፣ የኔ አይደለም። ስለዚህ የማህበራዊ ስራ ፈጣሪ ምንነትን አንድ ልጀምርና ከዛ በሚቀጥለው ላይ አንድ ምርቃቱም ላይ ልታገኙት ትችላላችሁ። ማህበራዊ ስራ ፈጠራ ተቋም ስንል ማህበራዊ፣ ባህላዊ፣ አካባቢያዊ እና ኢኮኖሚያዊ ችግሮች በመቅረፍ ማህበረሰቡን በቀጥታ ተጠቃሚ የሚያደርግ አንድ ተቋም ማለታችን ነው። ስለዚህ 4 ነገሮች አሉ የሚቀረፉ ማለት ነው። እነኛ ምንድናቸው? ልድገማቸው። ማህበራዊ ችግሮች አሉብን ወይም ተግዳሮቶች አሉብን። ባህላዊ ተግዳሮቶቻችን አሉ። አካባቢያዊ ተግዳሮቶቻችን አሉ። እነኚህ በእንግሊዝኛ ብንገልጽላቸው ይሄ ኢንቫይሮንመንታል ቻሌንጅስ የምንላቸው ማለት። ሌላኛው ኢኮኖሚያዊ ነው። ድህነት ትልቁ ችግራችን ነው በኢትዮጵያ ውስጥ ማለት። ስለዚህ ኢኮኖሚያዊ ችግርን የሚቀርፉ ስራ ፈጣሪዎች የሆኑ ለብዙዎች ስራ የሚፈጥሩ እነኚህን ነገሮች ከሰሩ ማህበራዊ ስራ ፈጣሪዎች ናቸው ማለት ነው። አውቃለሁኝ በጣም ብዙ ሰራተኞችን ቀጥረው የሚያሰሩ ድርጅቶች አሉ። እነሱ ናቸው ማህበራዊ ስራ ፈጣሪዎች ማለት። የስራ አጥን ችግር መቅረፍ፣ ድህነትን መቅረፍ ላይ የሚሰሩ ስለሆኑ ማለት ነው። ስለዚህ እነኚህ ተቋማት ማህበራዊ ተግዳሮቶችን ከመቅረፍ ጀምሮ ልዩ ልዩ ጠቀሜታዎችን ለማህበረሰብ የሚያቀርቡና ማህበረሰብ ተኮር ስራ የሚሰሩ ናቸው ይላል። አንድ ልፍ ብዬ ደግሞ ሳነብ ማህበራዊ ስራ ፈጣሪ ተቋማት ቀጥሎ የተዘረዘሩት ባህሪያት ባለቤቶች ናቸው። እነኚህ ባለቤቶች 5 ባህሪያት አሉ። 5ቱን ባህሪያት ልግለጻቸው። አንደኛው ማህበራዊ ተጽዕኖን ወይም ተልእኮን የሚያስቀድሙ ናቸው። ማህበራዊ ተልእኳችን ምንድን ነው? እሱ አንደኛ መምጣት አለበት ከትርፍ በኋላ ማለት። ትርፍ ሁለተኛ ነው መምጣት ያለበት። ሁለተኛ ፈጠራ የታከለበት ስራ የሚሰሩ ምንም አዲስ ነገር ሳይሆን እንዴት አድርገን በተለየ ሁኔታ ለማህበረሰቡ ነው የምናቀርበው የሚለውን ፈጠራ የታከለበት የተወሰነ ግዴታ አዲስ ነገር መሆን የለበትም። ሌላኛው ዘላቂነት ያለው የንግድ ዘዴን የሚከተሉ የንግድ ዘዴ ያስፈልጋል። ዘላቂነት መሆን አለበት። ዛሬ ተጀምሮ ነገ የሚቆም መሆን አይለበትም። ስለዚህ ዘላቂነት ያለው ስራ የሚሰሩ ይሄ ማለት ለዘላለም የምንሰራው ማለት አይደለም፣ ችግሩ እስኪቀረፍ ድረስ። ብዙ ጊዜ ላይ ሀገራችን ላይ የምንቸገርበት አንድ ስራ እንሰራለን ከትውልድ ወደ ትውልድ እንዲተላለፍ ነው ያ የከፈትነው ድርጅት ማለት ነው። ነገር ግን ችግሩ እስኪቀረፍ ድረስ ነው ኤግዚስት ማድረግ ያለበት። ያ ነው ዘላቂነት ያለው ማለት ነው። ስለዚህ ለምሳሌ በማደግ ላይ ኢኮኖሚያችን ደህና እያደገ ነው። ሀገራችን በጣም ቱሪስቶች እየመጡ ነው። አሁን ጥሩ ደስ የሚል ነገር ነው። ለመንግስታችን ምስጋና ይድረሰውና ግን
ድህነታችን በጣም ጎልቶ ይታያል። ድህነት ከተቀረፈ በኋላ የድህነት ቅነሳ ስራ መስራት የኔ ኃላፊነት ላይሆን ይችላል፣ ወደ ሌላ መዞር አለብኝ ማለት ነው። ሌላኛው ሊለካ የሚችል አዎንታዊ ተጽዕኖ የሚያመጡ ናቸው። ሜዠረብል የሆነ እነኚህ ሊለኩ የሚችሉ ተጽዕኖችን መለካት አለበት። ለምሳሌ ስልጠና እሰጣለሁ ብያለሁ። ስልጠና ስሰጥ የማቀርበው ሪፖርት ወይም ተጽዕኖዬ 15 ሰው ማሰልጠን አይደለም። 15ቱ ሰዎች የስንቱ ህይወት ተለወጠ፣ ምን ያህል ባህሪ መጣ፣ ያንን ነገር መገምገም አለብኝ ማለት ነው። የሚለካ ማለት ያ ነው። ሌላኛው ከመጀመሪያውና መጨረሻው ማጠቃልለው እንደ ሳንዱች ማህበረሰብ ተኮር የሆኑ ነው። የመጀመሪያው ላይ ማህበራዊ ተልእኮን የሚያስቀድመው ብያለሁ። ከዛ ማህበረሰብ ተኮር የሆኑ ነው። በቃ ማህበረሰቡን ተኮር ያደረገ ፎከሳችን የማህበረሰብ ችግር መቅረፍ ስለሆነ ማለት ነው። አንድ ማህበራዊ ስራ ፈጣሪ የማህበረሰብ ችግርን መቅረፍ አለበት። ማህበራዊ ተልእኮን ማስቀደም አለበት። ማህበረሰብ ተኮር መሆን አለበት። ህብረተሰብን፣ ማህበረሰብን የሚጎዳ ስራ አይደለም፣ ኃጢአት ነው። ስለዚህ ይሄን እዚች መጽሐፍ ላይ ማግኘት እንችላለን። በደንብ ደግሞ ገባ ብለን ስናነበው ብዙ አይነት ነገሮችን እናገኛለን። ማህበራዊ ስራ ፈጣሪዎች ምን አይነት ባህሪዎችን መስረት አለባቸው? ባህሪያቸው ምን አይነት መሆን አለበት? ሊደርሺፕ ኳሊቲያችን ምን መሆን አለበት? ስለ ሰርቫንት ሊደርሺፕ በደንብ ተብራርቶ እዚህ ውስጥ ስለ አገልጋይ መሪነት 40 ሰራተኞችን ቀጥሮ የሚያሰራ ሰው ምን አይነት መሪነት ነው መከተል ያለበት የሚሉትን ነገሮች እዚህ ጋር እንደ ምክር አስቀምጠናል። ያንን ከመጽሐፉ ማግኘት እንችላለን ማለት ነው። አመሰግናለሁ። ብዙ ሰው ይህንን መጽሐፍ ለመጻፍ ምን አነሳሳ ብለው ይጠይቁኛል። እና ማህበራዊ ስራ ፈጠራ የሚል መጽሐፍ ለመጻፍ ምን አነሳሳ? ፊክሽን ቢሆን ብዙ ሰው ይገዛሃል፣ የተለያዩ ነገሮች ይለኛል። እና ይሄ ከችግር ነው የተነሳው። ቅድም ስገልጽ 2016 ላይ ያጋጠመኝን ነገር ተናግሬያለሁኝ፣ አኪመን ፌሎ ሆኜ። ከዛ ልጅ ሆኜ ግን ያጋጠመኝ ነገር በጣም ለዚህ ነገር ምክንያቱም ችግርን ነው የሚወልደው፣ ችግር መፍትሄን ያመጣል። ልጅ ሆኜ ከዚህ በፊት አንድ ኢንተርቪው ላይ ሰጥቻለሁኝ። 5ኛ ክፍል አካባቢ ሆኜ ይሆናል ስራ የጀመርኩት። ስራ ስጀምር ጋዜጦችን ምናምን መጽሔቶችን ለታሳሪዎች እስር ቤት ውስጥ ላሉ እኛ የምንኖርበት ቤት አዳማ፣ እኔ የምኖርበት ቤትና ፖሊስ ጣቢያው በጣም ቅርብ ለቅርብ ነበር እና እዛ አካባቢ ላይ የታሰሩ ሰዎች ማንበብ ይፈልጉ ነበር። እንደምንም ከጠባቂዎች ጋር ጥሩ ተግባቦት ስለነበራቸው መጽሐፍ፣ መጽሔቶች ምናምን እንዲደርሳቸው ይፈልጉ ነበርና እሱን ለማቅረብ ያንን ነገር ጀመርኩኝ ማለት ነው። እዛ ፖሊስ ጣቢያ ውስጥ ጋዜጣ መግባት አይችልም፣ ግን እንደምንም ማንበብ ደግሞ ይፈልጋሉ። ኮሚኒኬሽን ስኪላቸው ሀይ ስለሆነ እነኛ ሰዎች ኮንቪንስ ማድረግ ስለቻሉ ጋዜጣ እንዲገባላቸው ተፈቀደላቸው። ጋዜጣ የሚያቀርብላቸው ሰው ደግሞ አልነበረም። ያኔ እኔ ነበርኩኝ። በተላላኪነት 10 ሳንቲም 15 ሳንቲም እንዲህ እየሰጡኝ እሱን ጀመርኩኝና ያ ስራ በጣም እንትን አደረገኝ፣ ደስ አለኝ። ከችግርን እቀርፍ ነበር። ከዛ በኋላ ሌሎች ስራዎችንም መስራት ላይ ጀመርኩኝ። ከዛ ወደዚህ ማህበራዊ ስራ ፈጠራ ደግሞ የሚለውን ደግሞ ለማህበረሰባችን ማቅረብ ላይ ተሰማራሁኝ ማለት ነው። ይሄንን መጽሐፍ አንብቦ አንድ ሰው ምን መሆን ይችላል ማለት 2 ጥያቄዎችን ይጠይቃል። እዚህ መጽሐፍ ላይ ሰፊ ነው፣ ወደ 140 ምናምን ፔጅ ነው ያለው። 141 ፔጅ አለው፣ ገጽ አለው። ስለዚህ ይህን መጽሐፍ ሲያነብ 2 ነገሮችን ይጠይቃል ማለት ነው። የምሰራው ስራ ሰውን ይጠቅማል ወይ? አንደኛው ነው። ሰውን ከጠቀመ እሰየው ነው፣ ሂዱበት ነው። ሁለተኛ የምሰራው ስራ እግዚአብሔርን ይጠቅማል ወይ? እግዚአብሔር ደስ ይሰኛል ወይ? እግዚአብሔርን አንጠቅመውም፣ ግን እግዚአብሔር ደስ መሰኘት አለበት። እግዚአብሔር ደስ ከሚሰኝበት አይነት ከሆነ ስራችን ትክክል ነው ማለት ነው። ሰው ደግሞ የሚጠቀምበት አይነት ከሆነ አሁንም ስራችን ትክክል ነው ማለት ነው። ስለዚህ የምንሰራውን ስራ እንፈትሽበታለን። የእውነት ለውጥ እያመጣሁኝ ነው ወይስ ከመንግስት ጋር አባሮሽ እየተጫወትኩኝ ንግድ እየሰራሁኝ ነው? ወይ ደግሞ ቢሮ ላይ እየገባሁኝ ደግሞ ዝም ብዬ አለቃዬ ስላለ ብቻ አለቃዬ ለማስደሰት ፕሊዝ ለማድረግ አለቃዬ ሲገባ አለቃዬ ስትገባ በሷ ለመታየት ነው የምሰራው ወይስ ሰዎች ደስ ብሏቸው ይወጣሉ የሚለውን ነገር እንዲገነዘብ እና ሀብሎ ስራውን እንዲጀምር ያስችለዋል። ወይ ስራውን ሊተው ይችላል በዚህ አጋጣሚ፣ ወይ የምሰራው ስራ ትክክል አይደለም፣ እስከዛ ድረስ የሰራሁት ስራ ትክክል አይደለም ብሎም ሊናደድ ይችላል ይህን መጽሐፍ ያነበበ ሰው። ወይ ደግሞ ትንሽ ራሱን እየሞረደ ደግሞ ተስተካክሎ ወደ ትክክለኛ
ሰርቪስ ውስጥ ሊገባ ይችላል ማለት ነው። ስለዚህ ሰርቪስም ፕሮዳክትም አገልግሎትም ምርትም ለሚያቀርቡ ሰዎች ይሄ መጽሐፍ ጥሩ መነሻ ከዓላማ ጋር የምታገናኝ ነች ብዬ አስባለሁ። ስለዚህ አንብቡት መጽሐፉን። ካነበባችሁ በኋላ ግን ከዓላማችሁ ጋር መገጣጠም ከቻለ በቃ የዚህ መጽሐፍ ዓላማው በትክክል ሚት አድርጓል ማለት ይችላል። እዚህ መጽሐፍም ላይ ለመግለጽ ሞክሬያለሁ። የኢኮኖሚ እንቅስቃሴ እጅግ አስፈላጊ ነው። ከዛ ዘላቂነት ያለው ማህበረሰብ ያስፈልገናል። ዘላቂነት ያለው ማህበረሰብ እንዲኖረን ማህበረሰባችን ዘላቂነቱ በጤና ወጥቶ በጤና እንዲገባ፣ ጥሩ ምርት እንዲያገኝ፣ ጥሩ አገልግሎት እንዲያገኝ፣ ሰው ሁሉ እንዲደሰትብን እነኝን ችግሮች ከቀረፍን እኛ ትልቅ ማህበራዊ ስራ ፈጣሪዎች ነን ማለት እችላለሁ። አንድ አካባቢ ተጽዕኖአችንን፣ ሁለተኛ ማህበራዊ ተጽዕኖአችንን፣ ሌላኛው ባህላዊ ተጽዕኖአችንን ማሳደግ ከቻለን ማለት ነው። ስለዚህ ኢምፓክት ድሪቭን እንሁን፣ የተጽዕኖ ክልላችንን እናስፋው። ይሄን የምንሰራ አይነት ከሆነ ትልቅ ለውጥ ማምጣት እንችላለን እና በእውነት እዚች ኮንትራት ዓለም ውስጥ ኖረንም ስናልፍ ስንጨርስ እዚች ኮንትራት ዓለም ላይ ያለንን የኮንትራት ጊዜ ጨርሰን ስንሄድ ልንታወስ የምንችለው በምንሰራው ስራ ነው፣ ጥለነው በምናልፈው ነገር ማለት ነው። ስለዚህ ማህበረሰብን ተደራሽ ያደረገ ስራ ለመስራት ሁላችንም እንድንነሳሳ ማለት ፈልጋለሁ። ይሄ መጽሐፍ ታትሞ እዚህ እንዲደርስ ብዙ ሰዎች ሐሳባቸውን ሰጥተውኛል፣ ምክረ ሐሳብ ለግሰዋል፣ ይሄ ይውጣ ይሄ ይግባ ብለዋል። ብዙዎቹ አብሬ የተማርኳቸው የትምህርት ቤት ጓደኞቼ፣ የስራ ባልደረቦቼ፣ የአኪመን ፌሎውስ፣ ሁሉም ሰው ከብሪቲሽ ካውንስል እስከ ሪች ፎር ቼንጅ ያሉ ሰዎች፣ ሳማሪታን ውስጥ አብሬ የማገለግላቸው ሰዎች፣ አብሬ የምሰራቸው በወጣቶች ላይ ትልቅ ተጽዕኖ እያመጣን ያለንበት ሳማሪታን ሄልዝ ኤንድ ኤጁኬሽን ሰፖርት ሴንተር ውስጥ ያሉ የስራ ባልደረቦቼ በአጠቃላይ ለዚህ መጽሐፍ እውን መሆን የራሳቸው አሻራ አለበትና ሁላችሁንም ማመስገን ፈልጋለሁ። መጽሐፉ ለሁሉም እንዲደርስ ሐሳቡን ነው ለብዙ ሰው መሸጥ ያለብን። ሀገራችን ላይ ያሉ ችግሮችን ከንፈር በመምጠት አንቀርፋቸው። ብዙ ችግሮች አሉብን፣ ብዙ ማህበራዊ ችግሮች አሉብን። ህብረተሰባችን እየተሰቃየ ያለበት ከከተማ እስከ ገጠር ብዙ አይነት ተግዳሮቶች አሉብን። እነሱን የምንቀርፈው ከንፈራችንን በመምጠጥ በማዘን አይደለም። ሐዘኔታ ያስፈልጋል። ሐዘኔታ ግን ከምን ጋር መጣመር አለበት? ከድርጊት ጋር። የምንሰራው ስራ ህብረተሰቤን መጥቀም አለበት ማለት ነው። ስለዚህ ትላንትና ዘይት ላይ የሆኑ ነገሮች የሚደባልቁ ሰዎች ካሉ ዛሬ እሱን አቁመው ትክክለኛ የሆነ ነገር በትክክለኛ ዋጋ ቢያቀርቡ ማህበረሰቡ ተጠቃሚ ይሆንበታል ብዬ አስባለሁ። እና ምንም አይነት ስራ እንስራ፣ ቢሮ ላይ ቁጭ ብለን ሰዎችን እያስተናገድን ያለን ሰዎች የሰዎች ፊት አብረተን ከወጣ ሰዎች ተደስተውብን ከወጣን በቃ የኛ ያ ትልቁ ጥሪያችን ሚት አድርጓል ማለት ነው። ስለዚህ ከዓላማችን ጋር እንጣመርበት በዚህ መጽሐፍ ሐሳብ አማካኝነት። ይህንም በማለት አጠቃልላለሁ። አመሰግናለሁ።